ረን የኛ ቤተሰቦች ጠላት ድብን ትላላችሁ ታራላችሁ። እንጃ በዚህ አጋጣሚ አሸብሻቢውላ በእናትህ ሪካርዶ ያጅኝ መያዝ ራስ ከበደ በደስታ ማለት እና ቤተሰቦች እውነት እኔ ራሴን መቆጣጠር አልቻልኩም። በጣም ደስ ብሎኛል። እውነት ይሄ ሁሉ ጥንካሬ ይሄ ሁሉ አቅም ሲጎዳ ልጅ ይጎዳል። ማናችንም እናውቃለን አይደል? የልጅ አባት ነው። እሱ የሆነ ነገር ብናደርግ እኛም ደግሞ ምንም እንዲሆን አንፈልግም። ሩታን ተዋት፣ የራሷ ውሳኔ ትወስን። ኤርሜላን ደግሞ እኛ በቃ የመጨረሻ ደረጃ ላይ ደርሰናል። በቃ ጨርሰናል ማለት ይቻላል። ምንድን ነው የሚባል ነገር አለ። የነ ቶሎ ቤተሰብ ግድግዳው ብሎኬት ነው ሰብሬት ሰው እንዴት ነው ይልክ ማስመሰል ስላንቺስ ምን ልናገር? አይጎልም አያልቅም። ቤተሰባችን ለሚኮራበት ሰው ነው እኛ መዳር የምንፈልገው፣ በአግባቡ በወጉ በማረጉ ማለት ነው። ገብቷችኋል ቤተሰቦች? ያ ማለት ደግሞ እንደዚህ በዚህ ልክ ትዳሩ ከፈታ ሰው ጋር ልጅ ካለው ሰው ጋር እኛ በዚህ ልክ እሷ እንድትወር አንፈልግም። ይህ የትኛውም ቤተሰብ አመለካከት ኖርማሊ ቤት ላይ ወንድ ልጅ ያለበት ቤት ላይ ማንም የሚያውቀው ጉዳይ ነው ይሄ። ሲቀጥል ደግሞ የደስታ ጉዳይ ለኢትዮጵያዊነት መልካምነት ነው። የራስን ካስታከክ በኋላ ወደ ሌላው ሰው ምክንያት መሆን በጥሩ ነገር ምክንያት መሆን ጥሩ ነው። በጣም ጥሩ ነው። መጥፎ ነገር ሲሆን ነው የሆነ የሚጸጽተና የሚቆጨህ እንጂ። ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለንላችሁ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ዛሬ በድጋሚ ወንድሜን እዚሁ መጥቻለሁኝ እና ሰሞኑን ሳሚዬ ጠፍቶብን አዲስ አበባ ስልኩን አጋጣሚ ዘጋግቶ ምናምን ጠፍቶብን በጣም ተጨንቄ ለእናንተ ማሳውቄ ነበረ። ፈጣሪ ይመስገን መጥቷል። እሱም አሁን ቡታጀራ ነው ያለው። ለምን ስልክ እንደዘጋ ምክንያቱን እሱ ሊነግራችሁ ይሆናል። እናትሽን ፈጣሪ ማርልሽ ብላችሁ ደጋግማችሁ ኮሜንት ላይ የጻፋችሁልኝ ኦር ደግሞ በውስጥ መስመር ያወራችሁኝ የነበራችሁ ቤተሰቦች በጣም ቴንኪዩ ቤተሰብ። እናቴ አሁን ጥሩ ሁኔታ ላይ ናት። ሰሞኑን የሰማነውም ነገር ጥሩ ድባብ አለ። ጥሩ ነገር ነው እየሰማን የነበረው። ሳሚም ጥሩ ነገር እዞ የመጣ ይመስለኛል። ከራሱ አፍ ትሰሙታላችሁ። እየመጣ ነው፣ ደውዬለታለሁ እና ቤተሰብ ይቅርታ ሰሞኑን ስላስጨነቅኳችሁ ቤተሰብ ይቅርታ። ግን ሶሪ በጣም አሁን ጥሩ ሁኔታ ላይ ነው ያለሁት፣ ጥሩ ድባብ ላይ ነው ያለነው። ሳሚን በሰላም መመለሱ የእህቴም ጉዳይ ቦታ የያዘ በመሆኑ በጣም ደስተኛ ነኝ እና እስቲ ዛሬ ሁሌ እኔ ከማወራባችሁ እስቲ ዛሬ ብራዘር ደግሞ የሚናገረው ነገር የሚኖር ይመስለኛል። እስቲ በቤተሰብ ዙሪያ በማዘር ጉዳይ ያላችሁን መተባበርና ያላችሁን ድጋፍ ከእህቴ ጎን ሆናችሁ ብዙ ነገር አሳይታኛለች። እሷም ኮሜንት ላይ የምታደርጉላት ድጋፍ የምታረጉላት ማበረታታት ምናምን ነገር አይቼ በዛ ነገር በጣም ተደንቄያለሁ። እኔ በዚህ ልክ አልጠበቅኩኝም ነበረ። በቃ ይሄ ነገር በጣም ልቤን ስለነካኝ ነው በዚህ ልክ ራሱ መጥቼ ከሷ ጋር እንዲያወራው ያለሁት ማለት ነው። ያ ማለት ደግሞ ከምንም በላይ ስትጎዱና የሆነ ነገር ሲደርስባችሁ አጠገባችሁ ሰው ሲኖር በአንዳንድ ነገር የምተባበራችሁ ሰው ሲኖር ነገራቶች በጣም ይቀላችኋል። ያንን ነገር ስለማስብ ያለውን ነገር ሁሉንም ነገር ስላሳየቺ በጣም እናመሰግናለን። በእህቴ ስም ለሁላችሁም በጣም ደስ ብሎኛል እና ቤተሰብነት ከምንም በላይ እንደሆነ አሳይታችሁኛል። እሷም አሳይታኛለች ያለውን ነገር እና በቤተሰብ ጉዳይ በማዘራችን ጉዳይ አሪፍ ነገር ሰምተናል። አሁን ያለውም ሁኔታ አሪፍ ነው። ማዘር ደህና ነች። ሲቀጥል ደግሞ አሁን በይሳት ማድረግ የምንፈልገው እኛ ልጅቷን ወደ ቤቷ መመለስ፣ እኛ እንደ ቤተሰብ ነገራቶችን አስተካክለን ሁሉንም ነገር አጀስት አድርገን ልጃችንን ለምንፈልገው ሰው ቤተሰባችን ለሚኮራበት ሰው ነው እኛ መዳር የምንፈልገው፣ በአግባቡ በወጉ በማረጉ ማለት ነው። ገብቷችኋል ቤተሰቦች?
ያ ማለት ደግሞ እንደዚህ በዚህ ልክ ትዳሩ ከፈታ ሰው ጋር ልጅ ካለው ሰው ጋር እኛ በዚህ ልክ እሷ እንድትወር አንፈልግም። ይሄ የትኛውም ቤተሰብ አመለካከት ነው። ኖርማሊ ቤት ላይ ወንድ ልጅ ያለበት ቤት ላይ ማንም የሚያውቀው ጉዳይ ነው ይሄ። ሲቀጥል ደግሞ የደስታ ጉዳይ ምንድነው እንደዚህ ነው እንጂ ጭራሽ የባለ ትዳር ሴት ልጅ ቤት ድረስ ቦርሳ ይዞ እስከቤት በጣም እኮ አሳፋሪና ሼም የሆነ ነገር እኮ ነው። ልጅቷን ተዋት በቃ። ሜሪ የምትባለው ልጅ እንደገና ዳኒ የምትባለው ልጅቷን ተዋት በቃ። የራሷን ውሳኔ ትወስን፣ ማድረግ ያለባትን ነገር ታድርግ። ወደሱ የምትመለስ ከሆነ ትመለስ፣ የራሷን ውሳኔ ትወስን። እናንተ ምንድናችሁ? ሲጀመር እኔ ሩታ ማለት ነው እያደረገች ያለችው እነ አብርሃምን ለማስቀናት ነው እንጂ ሌላ ነገር የላትም። ሲጀመር ከሱ ውጪ ማለት ነው ማንም እንደማትፈልግ ነው እኔ ምነግራችሁ ባየሁት ልክ ማለት ነው። ገብቷችኋል? ያ ማለት ደግሞ በዚህ ልክ አሁን ቦርሳ ይዞ ሴት ቤት ድረስ ሄዶ ወርዶ ጭራሽ ተንቋሾ ከዛ ቤት መውጣት ማለት በጣም ቢግ ሼም የሆነ ነገር ነው። ራሷ ናት ያላትን እዛ ወደሱ የምትሄደው እንጂ ወንድ ልጅ በዚህን ያክል አብርሃም ትላንትና ነው ከቤት የወጣው ተጣልቶ ከሷ ጋርና የፈለገ ነገር ቢሆን በቃ አይደረግም። በዘኔ በጣም ነበረ የምር በጣም ነበረ ሞደውና ማከብረውና ይመስለኛል እሱም ፈልጎት አይደለም የሜሪና የዳኒ ስራ ይመስለኛል እንጂ እነሱና እንትን ፑሽ እያደረጉት የነበረው በግድ ገፋፍተው አብርሃምን አትፈልገውም አንተ ነው የምትፈልገው እንደዚህ ነው። በዚህን ያክል ደግሞ በሰው አይምሮ አታስቡ ሰዎች፣ ብዙ ሰዎች አላችሁ በሰው አይምሮ የምታስቡ። የራሳችሁን እንትን ተጠቀሙ። ምክንያቱም ጭንቅላት አለን አይደል? እንደ ሰው ጭንቅላት የሰጠን እኮ እንድናስተውልበት እና ደስታም በዚህን ያክል ፈለገ ብትወዳት ፈለገ ለሷ ቦታ ቢኖር በዚህን ያክል ወርደ ሻንጣ ተሸክመ ምናምን ትሄዳለህ ብዬ እኔ አልጠበኩም። ግን በጣም ወርደድክብኝ የምር። እኔ ትንሽ ነው እንደውም ደበረኝና አሳለፍኩኝ። እኔ ሙሉኑ ላላየሁት የሚገርም እና በጣም የሚደብር ነገር ነው። አይደረግም። ምክንያቱም የፈለገ ልትወዳት ይችላል። ሩታ ግን ከልቧ የምትወደው የልጇን አባት ነው። እውነት ለመናገር የተረዳሁትም እሱም ሲመጣ ያሳየችው ፊሊንግ በቃ የሆነ ምንም ፍላጎት እንደሌላት ነው። እንዲህ ገፍቶበት ይመጣልም እኔም ገፍቼበት እገባለሁ የሚል ሐሳብ አልነበራትም። እሱ አመረረውና ቤት ሲመጣ ያሳየችው ነገር እኔ ከፊቷ ነው የተረዳሁት። መጀመሪያም ፍላጎት ሙሉ በሙሉ እንደሌላት ነው ያውቃለሁ። እንትን የፈለኩበት ምክንያት ምን ነው ታውቂያለሽ? እኔ አሁን ስለነ ደስታ ማውራት አልፈለኩኝም፣ ግን ላወራ የፈለኩትኝ እኔ አንደኛ ዋነኛ ታርጌታችን የሄርሜላ እና ሀዊያውን እኔ ዋናው ሐሳቤ ምን ነው ታውቂያለሽ? እኔ አሁን ስለነ ደስታ ስለነ ምናምን ላወራ ፈልጌ አይደለም። እኔ አካሄዱ ነው ገብቶሻል? እኛ አሁን ዋናው ታርጌታችን እኔ አሁን ኖርማሊ የመጣሁት በማዘር ጉዳይ ነበረ። በማዘር ጉዳይ መጣሁኝ። ግን እዚህ መጥቼ ያለውን ነገር አንቺ ያለሽበት ሁኔታ ሳይ በቃ ነገራቶች የሚሄዱበት መንገድ ሳይ በጣም ብቻሽን የማይሆን ሙድ ውስጥ ነው ያለሽው። ገብቶሻል? በዚህ መልኩ ደግሞ አንቺን ጥዬ መሄድ ለኔ በጣም ከባድ ነገር ነው። ገብቶሻል? አንድ ወንድ ልጅ ማለት ነው እንደ ቤት ወንድ ልጅ ነገራቶችን ላንቺ እንደዚህ ጥዬ መሄድ በጣም ከባድ ነገር ነው። ስለዚህ አሁን እኔ ማድረግ የምፈልገው ነገር እቺን ልጅ ኖርማል ወደ ቤቷ እንድትመለስ አድርጌ ቤተሰቦቿንም ሳታስከፋ እኛም እንደ ቤተሰብ ወንድምና እህቷን ሳታስከፋ በምንፈልገው መንገድ የሷን ወግ ማድረግ ማየት እንፈልጋለን። ገብቶሻል? ሲቀጥል ደግሞ ስለ ደስታ ላወራበት የፈለኩበት ምክንያት በቃ ተዋት፣ ሩታን ተዋት፣ ወደ ባሏ ትመለስ። እኛ ሄርሜላን በጣም ብዙ ደረጃ ሄደናል። በቃ አሁን ጥቂት ጊዜ ነው የቀረን እሷን ወደ ቤቷ ለመመለስ ማለት ነው። ስለዚህ ሩታን ተዋት፣ የራሷ ውሳኔ ትወስን። ሄርሜላን ደግሞ እኛ በቃ የመጨረሻ ደረጃ ላይ ደርሰናል። በቃ ጨርሰናል ማለት ይቻላል። ወደ ቤቷ የምትገባበት መንገድ ጨርሰናል። እና እያንዳንዳችሁ አፍጥኑት እንደዚህ በሉት ብላችሁ በውስጥ መስመር ምትጽፉልኛላችሁና ማፍጠን እንዴት ይቻላል እስቲ ንገሩ። ምክንያቱም እንደምታውቁት የሆነ ነገር እንደዚህ ብድግ ተደርጎ እንትን የሚባል ነገር አይደለም። ምክንያቱም ቀስ በቀስ ነው መሄድ ያለብን። እየሄድን ያለነውም ቀስ በቀስ ነው እንደምታዩት ማለት ነው። እና ቤተሰብ ሁሌም
የሆነ ነገር ሲፈጠር በእርጋታ ነው የሚደረገው። በችኮላ የተደረገ ነገር መጨረሻው አያምርም። ወይ የሆነ ሰው ሊጎዳ ይችላል መሀል ላይ ገብቷችኋል። እኔ አሁን የሆነ ኃይል ተጠቅሜ ምናምን መሳሪያ ተጠቅሜ ምናምን እህቴን ከዛ ውስጥ ማውጣት እችላለሁ፣ ግን በዛ መሀል የሆነ ሰው ሊጎዳ ይችላል። ስለዚህ አብሮ አደግነን ቤተሰብ ነን እዚህ አካባቢ ሁላችንም። አብርሃም ማለት ሩቅ አይደለም ለኛ ስላችሁ የአንድ ሀገር ልጆች ነን። ቤተሰብነት ባይኖረንም የአንድ ሀገር ልጆች ነን። ግን እነዚህ እሱን ጎድቼው እህቴን መንጥቄ ማውጣት አልችልም ከዛ ውስጥ። እሱ ሲጎዳ ልጁ ይጎዳል። ማናችንም እናውቃለን አይደል? የልጅ አባት ነው። እሱን የሆነ ነገር ብናደርግ እኛም ደግሞ ምንም እንዲሆን አንፈልግም። በሰላም ወደ ትዳሩ እንዲመለስ ነው አንፈልግም። እና አሁን ሳሚ መጥቷል። እስቲ እንግዲህ ከሱ ደግሞ እስካሁን ለምን እንደቆየ ምን እንደተፈጠረ ምን እዞ እንደመጣ ይነግራቸዋል። ቀጥታም ባይሆን ሳሚ እየመጣ ነው። እስደው እየመጣው ነው ብሎ ያው ኦኬ ያው አቡሻ ፒስ ነው አላችሁ? እንዴት ነሽ? አማን ነው። ካሜራማናችን አማን ነው ወይ? ሁሉ ሰላም ሸጋ። እንዴት ናችሁ የኛ ቤተሰቦች? እኔ አለው ፈጣሪ ይመስገን። እንዴት ናችሁ? ክብሩ ይስፋ ለመድኃኒዓለም። ሰሞኑ እየተናፈሰ ያለው ነገር ጠላት ድብን ይላል እርር ይላል እና ቤተሰቦች እንግዲህ ሁሌም እንደምላችሁ ከሄርሜላ ቤተሰብ ጋር አሁንም ዛሬም ነገም እንቀጥለዋለን። ጠላት ድብን ይላል ያራታል፣ ቆሽቴው ድብን ይላል። በጣም ጉድጓድ የምትቆፍሩ ሰዎች አላችሁ፣ በጣም ማለት በጣም። እኛ ግን አንሸነፍ ከእግዚአብሔር ጋር። ቤተሰቦች እንዴት ብዬ ላስረዳችሁ እንደምችል አላውቅም ቤተሰቦች። እና ሰሞኑ ከ5 ቀን በላይ 5 ቀን አይደል? ስንት 5 ቀን? 5 ቀን አረቀ። 5 ቀን 6 ቀን ይሆናልና አዲስ አበባ ሩታ ጋር ነበርኩኝ እና እየጨረስነው ያወራነው ነገር ነበረ። ይሄ ምክንያት የሆነበት ምክንያት ምንድነው? ቤተሰብ እንደምታውቁት እንግዲህ የሄርሜላ ወንድሞች እናትየው በጠና በጣም ታመው ነበረ። ስለ እውነት እግዚአብሔር ነው የምነግራችሁ፣ በጣም በጠና ታመው ነበረና ይህንን ነገር ዲቴል አውቃ ሩታ የራሷን ችግር ወደኋላ አድርጋ በእኛ የመጣ በእኔ ትዳር የመጣ እናታችን መታመለ በቅርብም ያው ስለምታውቅ በእኔ የመጣ ነገር አንድ እናት መጎዳት የለባትም። እና ቤተሰብ ሩታን እውነት እግዚአብሔር እኔ እጅ አንስቻለሁ። ሁላችንም በሄርሜላ ቤተሰብ ማመስገን እፈልጋለሁ። ስለ እውነት ነው የምነግራችሁ። እውነት ችግሯን ማለት ነው ትታ የእውነት ዴይ ቱ ዴይ እየደወለች ደውላለች። አንተ ጋር አረ አዊ አንቺ ጋር አውርታናል። ደጋግማ እየደወለች እናትየው ያሉበትን ሁኔታ ስታጣራ ነበር። ኬዙ ምንድነው? እኛ ምክንያታዊ መሆን የለብንም። በሽምግልናም በአካባቢያችንም በባህልም ሰበባ የሚባል ነገር አለ። ምክንያታዊ እኔ ምክንያታዊ መሆን አልችልም ለሴትዮዋ ህመም። መጀመሪያ የሴትዮዋ ህመም ግን ትዳን። ሴትዮዋ እናታችን ወደ ቤት ትግባ። እኔ እናንተ ተነጋግረን የምናደርገው ነገር አንድ ነገር አለ። ወደ አዲስ አበባ ና ብላ ጠርታኝ፣ ቤተሰቦች እንኳን ደስ አላችሁ። ሩታ ለቤቷ ልናስገባት ጥቂት ቀን ቀርቶናል። ቤተሰቦች እንኳን ደስ አላችሁ። ቤተሰብ ይመች አባቴ፣ ጥቂት ቀን ነው የቀረን። የኛ ቤተሰቦች ጠላት ድብን ትላላችሁ፣ ታራላችሁ። እኔ እንጃ በዚህ አጋጣሚ አሸብሻቢውላ በእናትህ ሪካርዶ ያጅልኝ መያዝ ራስ ከበደ በደስታ ማለት እና ቤተሰቦች እውነት እኔ ራሴን መቆጣጠር አልቻልኩም። በጣም ደስ ብሎኛል። እውነት ይሄ ሁሉ ጥንካሬ ይሄ ሁሉ አቅም ያህዊ ነው። በጣም ታግላለች። ሄርሜላን ለማስቆም እህቷን ለማስቆም የማስቆም ግዴታ አለባት። ታናሽ ነች ሄርሜላ፣ እሷ ደግሞ የሁለት ታላቅ ነች። ስለዚህ ይሄው ቤተሰቦች በዚህ አጋጣሚ እኔ ከጎናቸው የሆንኩት በጣም የምኮራበት ቤተሰብ ነው። ስለ እውነት እግዚአብሔርን በጣም የምኮራበት ቤተሰብ ነው። የቢኒም እንግዲህ ከውጪ ድረስ የመጣው ይህንን ህይወት ለመታደግ ይህንን አገር ያወገዘው ነገር ቤተሰቦች፣ ጓደኞች ያፈሩበትን መንገድ ከኔ ልክ አያልፍም። ከታላቃችን አልፋለች፣ ግን ከኔ ልክ አያልፍም። እኔ ሜድ ያለብኝ እስቲ
ስቴፕ ሄጄ እናቴንም አሳክሜ በዚህ አጋጣሚ ቢኒ በእውነት በጣም ነው የኮራሁበት። እግዚአብሔር በጣም እውነት ጀግና ነው በእውነት ታናሽ እንግዲህ የእውነት ታናሻችሁ ነው እንግዲህ ኢማጂን እንግዲህ ከባድ ነውና ስለዚህ ይህንን ነገር አካባቢያችን ላይ የኛ መወሪያ አንገት ደፍተናል። ስማችን በክፉ ነገር ያስነሳችብን ሄርሜላ ስለዚህ በዚህ ልክ እኔ እንዲሆን አልፈልግም። ሚዲያ ያለብኝ ስቴፕ ሄጃለሁ ብሏል። እኔም ደግሞ ልረዳቸው ምክንያቱም ያው ከጎኗ ከሀዊ ጎን የነበርኩት እኔ ስለነበርኩኝ ሩታ እኔን ነው ታርጌት አድርጋ የፈለገችኝ ያገኘች ያወራችኝና ማለት ነው። ሁለተኛ ነገር ደግሞ በውስጥ መስመር የምታወሩ ልጆች አላችሁ። እሷን ካገኛት እሷን ከሰራ ከሷ ጋር ምናምን ለምናምን የምትሉ ሰዎች አላችሁ። ይሄ ማለት ደግሞ እኛ የምንበላውን ምሳ የምንበላውን ቁርስ ልናሳያችሁ ነው ማለት ያ አይደለም። ቤተሰቦች እንደዛ አይደለም ሂደቱና አውርተናል። እያያችሁ ነው አይደል? የሩታ ወንድም ኢዩኤል መጥቶ ከኛ ጋር ነገሮች ፊክስድ ለማድረግ ሞክሮ ነበር አይደል? ስለዚህ ምንም ችግር የለውም። ሩታ የምናገኝበት መንገድ ካለ ሁላችንም እናገኛታለን። ግን አሁን ነጥቡ እሱ አይደለም፣ ከሩታ ጋር አይደለም ነጥቡ። ይሄ ነገር መውረድ አለበት ነው። ቤተሰቦች እኔ ሳምንት ተደብቄ አዲስ አበባ ሆኜ ነገር ግን ለነሱ ሳላሳውቃቸው ሳልነግራቸው ያለውበት ቦታ ከነ ካሜራ ማኔ ነው። ቤተሰቦች ያው እንደምታዩት ኃላፊነት ለሷ ሰጥቻለሁ። ይሄ ለምን ቤተሰቦች ኦዲየንሶች መጥፋት የለብኝም ያለው ነገር እያንዳንዱ ነገር ማሳወቅ አለብሽ። የእናንተንም ነገር የእናንተንም ነገር ማወቅ አለባቸው። እኔ ሰው ፈልጎኛል ብያታለሁ። አዲስ አበባ ከገባው በኋላ ነው ሩታ ሞና ነው የነገርኳት። ከዛ ከሷ ጋር የሚያወሩት እኔ እዛ ከገባው በኋላ ነውና በጣም ደስ ብሎናል። እንግዲህ ከሷ ጋር የነበረን ነገር ለማረጋገጥ ነጥብ ይሆናቸዋል ብዬ አስባለሁ። የማታው ኬዝ ከደስታ ጋር እንግዲህ የሆነው ነገር ፍንጭ ነው። ቢኒዬ እኛውን እኮ በልጅቷ በሷ የመጣኩ ወደ ሌላ ማስተካከል ውስጥም ገባና ማለት ለእህታችን ብለን ማይመለከተን ነገር ወደ ሌላ አጀንዳ ገብተን እስከመሄድ ድረስ ደርሰናል። ይሄ ደግሞ ኖርማል ኢትዮጵያዊነት ነው፣ መልካምነት ነው። የራስን ካስተካከልክ በኋላ ወደ ሌላው ሰው ምክንያት መሆን በጥሩ ነገር ምክንያት መሆን ጥሩ ነው። በጣም ጥሩ ነገር። መጥፎ ነገር ሲሆን ነው የሆነ የሚጸጽተና የሚቆጭህ እንጂ ፈጣሪ ይመስገን ዞሮ ዞሮ የሚስተካከልበት ጥሩ ውጤት እያየን ነው። እናንተም እያያችሁ ነው። ቤተሰብ አሉ አለቅላቂዎች መሀል ላይ ዳኒና ማናት ሜሮን ተብዬ እቺ የሆነች እናት የራሳችሁን ህይወት ኑሩ ይቅርባችሁ እንዴ። ተዋት ሲሩታ ውስጧን እያዳመጠች ነው። በዚህ ሰዓት ሰውን አይደለም እየሰማች ያለች ውስጧን እያዳመጠች ነው። አሁንም ፈጣሪ ይርዳት። እውነት ይሄ ልጅ ደግሞ አንድ ቀን ልቦና ሰጥቶት ለግዱም ይመለሳል። ምክንያቱም ሩታን ዞር ስናረግበት ሄርሜላን ዞር ስናረግበት ወደ ሩታ መመለሱ አይቀርም። ያ ቃል እንግዲህ ያው መቼም እርግጠኛ ነኝ ጣልቷት አይመስለኝም። ይሄ ምንድነው የሚባል ነገር አለ። የነ ቶሎ ቤት ግድግዳው ሰንበረ ብሎኬት ነው ሰንበሬት ሰው እንዴት በዚህ ልክ ማስመሰል ቀላል አስመሰል ደስታን ወደውት ነው አስመስሉ የሚሆኑት። እኔ በዚህ ማመን ያቃተኝ በዛ ላይ አይደለም ከአብርሃም ጋር የሆነማ አቅም አለባቸው ይመስለኛል እንጂ አሁን ደስታ ወደ ሩታ ሄዶ በመኖሩ እነሱ ምንም የሚጠቀሙት ነገር የለም። ሰው እንዴት ቆይ እኔ ግን ይቻላል እንደዚህ ይቻላል እንዴ? እንደዚህ ይቻላል እንዴ? የዚህን ያህል ክፋት የምር አይደረግም፣ ነውር ነው። እኔ ደግሞ ትልቅ ሰው ነበረ የምትመስለኝ ሜሪ፣ ምክንያቱም አውቃታለሁኝ በጣም ትልቅ ሰው። ኧረ የትልቅ ሕፃን ነች። እግዚአብሔርን በእውነት እኔ ወንድ ልጅ ሆኜ እኔ ሴት ልጅ መናገር አይጠበቅም ማለት ግን አይደለም ማሰብ ያለበት ባይምሮ ነው ማሰብ ያለበት። በዚህ ልክ ባይምሮሽ ራስሽን ኳሊቲሽን አስጠብቂ ይበላል። እኛ የምናውቅሽ በኳሊቲ ነው። አንቺ በዚህ ልክ አይደለም። በቃ ትልቅ ሰው እንደሆንሽ ነበረ የምናውቀው። አንቺ ግን ወርደሽ የጩጬ ጨዋታ እየተጫወትሽ ነው። እኔ በየጊዜው እየመጣሁ አንዴ በቀደም ማነበረች አብርሃም አሁን እኔ በቃ ሰለቸኝ እኮ ነው። ታዲያ ስለዚህ ሙዚ ምንም አታመጣም። ለምን መሰለሽ የሙዚን ነገር ገለነዋል። የገደልነው ማን ነው? እኔና ሩታዬ
ገለነዋል። የቡዜም ጉዳይ አታስቢ፣ ገለነዋል። ምክንያቱም ለትንሽ ሰዓት ፈነጨሽ፣ ግብ ሰራሽ፣ ምን ነገር አደረግሽ፣ እንዲያረሽ ማን ስለሆንሽ ነው አንቺ? ይሄው ወንድም፣ ይሄው እህት፣ ይሄው ቤተሰቦቿ እናቶቿ እያሉ አንቺ ሄርሜላ ለመዳር የተሻለ ፍላጎት ካለው ወንድሜ ስትሰማው የተሻለ ፍላጎት አለው ወንድምሽ፣ የተሻለ ፍላጎት ስላለው አንቺ ምን መሰለሽ ሸሚዝ እኮ አይደለም ልቀይር ያለሽ፣ የተሻለ ፍላጎት ቤት እኮ ልግዛ አይደለም ያለሽ። ከእግዚአብሔር በታች እኮ በሄርሜላ ህይወት የሚያዙት እኮ እነሱ ናቸው። አትመክሪም? ወንድምሽ ታናሽሽ አይደለም? ቆንጠጥ አድርጊው። እንደውም እኔ እንዳንቺ አጠገቧ እንደዚህ ደርሼ ቢሆን ሄርሜላ የምር ምን እንደማደርጋት አሳይሽ ነበር። መቅጣት እንዴት እንደሆነ ከግሬ በታች አድርጌ እንዴት መቅጣት እንዳለብኝ አሳይሽ ነበር። አጠገቡ ላይ ሆነሽ ታሸበሽበልሽ ለመሰለሽ ብዙ አሁን የምታለቅስበት ሰዓት ስለደረሰ አሁን ቦታ ሰጠናት አናውራ። ቡዜ ምናምን ቦታ ሰጠናት አናውራ። ለምን ገኛ እግዚአብሔርን ያክብርልኝ። በዚህ አጋጣሚ በውስጥ መስመር ምን እያላችሁ ያላችሁ የምታረጉትን ነገር ተመችቶናል፣ ሳናደንቃችሁ አናልፍ። ግን ቀድማችሁ ሚዲያ ላይ አትናገሩ፣ ጠላት ታበዛላችሁ። ስለዚህ አሁን አንናገርም። ምርጥ መካሪዎቼ ናቸው። በጣም ምርጥ መካሪዎቼ፣ የምር ወዳችኋለሁ። ማርያም ግን መናገር የምፈልገው ነገር ምንድነው? ቡዜን አሁን ቦታ ሰጥተናል። አረቢኒ እሱ ሄደበት ባለቢኒ እግዚአብሔር ይመስገን እናቱን አሳክሞ እናቱን ከእናት በላይ ምን አለ ብሎ እውነት ነው ምንም የለም ቃል እዚህ ጋር ስለመቆማችን ሁላችንም ሚስጥሩ ከእግዚአብሔር ቀጥሎ እናት ነች። በእናት ያልደራደርም ብሎ የእናቱን ያሳከመበት እናቱ ጎን የቆሙበት እንባቸው እኔ በዚች 2 ቀን ውስጥ መልሱን እናገኛለን። አረ ባግባቡና መጀመሪያ ሀዊ ትነግረኝ ነበር፣ ለወዴቷ ትነግረኝ ነበር፣ ስላንተም ትነግረኝ ነበር። ግን እኔ ኖርማሊ አላ ከዛ እዚህ እስከመጣ የነበርኩበት ሜንታሊቲ በጣም በቃ የጭንቀት ነበር፣ ከባድ ነበር። ገብቷል። እዛ ሁኔታ ውስጥ ሆኜ ነገራቶችን መመዛዘን አልቻልኩም። ገብቷል። ምንድነው የሚለው ነገር እሷ የምትነግረኝ ነገር ምንም ነቲንግ አንተ ፎከስ ማዘርጋት ስለነበረ ገብቷል። ግን አሁን ረጋ ብዬ ማዘር በቃ ያለችበት ሁኔታ ካየሁ በኋላ ከተስተካከለ ሁሉ ነገር ስትነግረኝ ደስ ብሎኛል። ስለአንተም ስለ ኦዲየንሶቿም ስትነግረኝ በቃ በተረጋጋ መንፈስ ሁሉ ነገር ተቀብያለሁ። ያላችሁ ነገርም ደስ ይላል። እኔ ደግሞ ከዚህ በላይ ይሄ ተራ ነገር ነው። የሄርሜላ ጉዳይ እንደ ወንድም ነገራቶችን ያናድዱሃል፣ ስሜት ያረጋሃል፣ ይፈታል፣ ይስተካከላል። ግን ከዚህ በላይ እኔ እናንተን በቃ ምን ልበል ስለ በቃ አንድነታችሁ ውጤታችሁ በጣም ስላስደሰተኝ ከዚህ በላይ እንሆናለን ነው ማለት ገብቶሃል። ከዚህ በላይ እና ቤተሰብነት እንግዲህ ይሄው የኛ ቤተሰቦች ዛሬ ይሄ ቪዲዮ የመጣበት ምክንያት ሳሚ እንዲሆነ ምናምን እያላችሁ ጠላቶች ምናምን አሹ ጠፍቶ ነው ታግቶ ነው ቡዜ አግታው ነው አቤል አግቶት ነው ምናምን ሰንበዲ ምናምን አይመለስም ያላችሁ ነበር። አይመለስም፣ በዛው ሞቷል፣ ቀርቷል። ተመልሰን ገብተናል። ስለዚህ ቤተሰቦች እግዚአብሔርን የያዘ ሰው እግዚአብሔር ፈጣሪ ሁሉ በእምነታችን ልክ በእምነቱ የጸና ሰው ምንም አይሆንም፣ ምንም አይገጥም። እኛ ክፉ ስራ አልያዝንም፣ ደግነት ነው። እህታችንን ቤተሰባችንን ወደ ህይወታ ወደምትፈልገው ህይወት በቃ የምትፈልገው ፍቅረኛ ሊኖር ይችላል፣ የሰበዲ ምናምን ወደ ግን የሰውን ትዳር መበጥበጥ የለባትም። በቃ በእኛ አቅም ስላልሆነ እናቷ ቤቶች ገብተዋል፣ ወንድሟ ገብተዋል፣ እህቶቿ ያው የሀዊ ጓደኛ ጸጋ ሁላችንም ተጋግዘን ይሄንን ትዳር ከእግዚአብሔር እንታደጋለን። የእናንተ ድጋፍና የእናንተ አለው ባይነት ለኛ ያስፈልገናል። ቤተሰቦች እንወዳቸዋለን፣ ሁሌም ከጎናችን ስለሆናችሁ እናመሰግናለን። በየሃይማኖታችሁ ጸልዩልን፣ ዱአ አድርጉልን። ወዳችኋለሁ። ባላችሁበት መልካም ይግጠማችሁ።